ያህሎቻችንን አንዲት ሴት በወር አበባ ወቅት ግንኙነት ብትፈጽም እንደምታረግዝ የምናውቀው? ምን ያህሎቻችንስ ነን ከግንኙነት በኋላ የወንድ ዘር ሴቷ ማህፀን ውስጥ 5 ቀናትን እንደሚቆይ የምናውቀው? ውድ የቻናል 1 ቤተሰቦች ቻሌንጅ 1 ጀምሯል። በዛሬው ቻሌንጅ 1 ፕሮግራማችን ስለ ወር አበባና እርግዝና ማህበረሰባችን በተለይ ደግሞ ወንዶች ምን ያስባሉ የሚለውን አዝናኝና አስተማሪ በሆነ መልኩ እናያለን። ለመሆኑ ወንዶች ምን ያህል ስለ ወር አበባና ስለ እርግዝና ያውቃሉ? እነዚህንና መሰል ጥያቄዎችን እየጠየቅን ወንዶች ጋር ያለውን አስተሳሰብ የምንመለከት ይሆናል። ጣቢያው ቻናል 1 ነው። ፕሮግራሙ ቅዳሜኛ ቻሌንጅ 1 ጀመረ። የወር አበባ ቀርቶብሽ ተጨንቀሽ ታውቂያለሽ? እኔ እንጃ ያልቀረብኝም። ሁልጊዜ በጊዜው ነው የሚመጣው? እውነት? ያንቺ በጣም ነው የሚገርመው። ሌሎች ጓደኞችሽስ የሉሽም? የወር አበባቸው ቀርቶ ተጨንቀው ያረገዙ መስሏቸው ምናምን ያማከሩሽ አሉ? አረ ምን ብለሽ ትመክሪያቸዋለሽ? ያው ሕክምና ሄዱ ምናምንና ዶክተር አማክሮ ምናምን እላቸዋለሁ። የወር አበባዬ ቀርቷል ተብለህ ተጨንቀህ ታውቃለህ? አዎ ያስጨንቃል። ያው ምን የሚፈጠር ይመስላል? እርግዝናው ነው የሚያስጨንቅህ ወይስ? ያው እርግዝናው ነው የሚያስጨንቀው። ምክንያቱም ያው ከተረገዘ ማለት ልጅ ይወለዳል። ከተወለደ ደግሞ ብዙ ነገር ይከተላል ስለሆነ ወጪዎችም ስለሚያሳስቡሽ እሱ ያስጨንቅሻል። አዎ አንዳንድ መርፌ ይወስዳሉና መርፌ ሲቆይ እንደዚህ ይጨነቃሉ። መርፌ ይወስዳሉና ወይ መድኃኒት ሲውጡ ይቆያልና ይጨነቃሉ። ለዛ ነው። አንተስ ተጨንቀህ ታውቃለህ? አንዲት ሴት የወር አበባዬ ቀርቷል ብላ ተጨንቀህ ታውቃለህ? አይ እኔም ያው እንግዲህ እሷ ሲጨነቅ እኔም ያስጨንቀኛል። ለምን እህት አይደለችም? እሷ የሚያስበው ነገር ሲጎል እኔም ያስጨንቀኛልና ይመክራታለሁ። እንደዚህ አይነት ነገር አትጠቀሚ ምናምን እላታለሁ። አልጨነቅም። አሁንም አትጨነቅም? አዎ በጭራሽ አልጨነቅም። ተጨንቄም አላውቅም። እኔ እንጃ ተጨንቄም አላውቅም። አዎ ያውቃል። ኦኬ ስሜቱ እንዴት ነበር ታዲያ? ምን ተሰማሽ? በጣም ከባድ ነበር። ያው የስሜት መቀያየሮች ነበሩ፣ ህመም አለ፣ ብዙ አይነት ስሜቶችን እያስተናገድኩ ስለነበር ቶሎ መጥቶ እንዲሄድ ነበር የፈለኩት። እሺ መታገስ አቅቶኝ ነበር፣ ትንሽም ፈርቼ ነበር። ሁልጊዜ በሰዓቱ ነበር የሚመጣው? አዎ። እንግዲህ አግብቻለሁ ብለኸኛል። ባለቤት ስታረግዝ የምታሳያቸው የባህሪ መለዋወጦችን ግለጽልኝ ብለህ ወይም ደግሞ የምታሳልፋቸው ህመሞች፣ ጭንቀቶች አሉና እነሱን ግለጽልኝ ብለህ እንዴት ትገልጽልኛለህ? አረ በጣም ብዙ ናቸው። ቤት ውስጥ መነጫነጫ አለ፣ እርስ በርስ ላትግባቢ ትችያለሽ። ለምትነጋገሪው ነገር ራሱ ብዙ ባህሪያቸው ይለወጣል። እንደገና የጤንነት ነገርም ይቀያየራል። ብዙ ነገራቸው ነው። የባህሪ ለውጥ ብዙ አለ። አንደኛ የሆነ የማስመለስ ባህሪ አለ። አሁን ምግብ ስትበላ ምናምን ማስመለስ ምግብ አይቀባበላትም። ራሷ ደግሞ አብዛኛውን ጊዜ ያው የሆነ በቃ ድካም ምናምን ይበዛባታል። እንደዛ ነገር ብቻ ይባላል። ብዙም አይደለም ምን ይዛ ላይ። እሺ እናንተ በተለይ የወር አበባችሁን በምታዩ ታይም የሚገጥማችሁ የተለየ የባህሪ ለውጥ አለ? ትንሽ ህመም ምናምን ነው እንጂ የተለየ የባህሪ ለውጥ አላመጣም። አንቺስ? ትንሽ የመናደድ የመበሳጨት ትንሽ ደግሞ የመነጫነጭ ነገር። አዎ አብዛኛውን ጊዜ የወር አበባዬ ከመምጣቱ 1 ሳምንት በፊት ያጋጥመኛል። እሺ የወር አበባሽ ከመጣ በኋላስ? ያኔም አለ። አዎ የወር አበባዬ ከመምጣቱ 1 ሳምንት በፊት ትንሽ ተናዳጅ ሆናለሁ። የወር አበባዬ ከመጣ በኋላ ደግሞ ቶሎ ነው የሚከፋኝ። ሴት ልጅ ስታረግዝ የምታሳያቸው የባህሪ መለዋወጦች አሉ አይደለ? የሚያስረግዘው ወንድም እንደሱ አይነት የባህሪ መለዋወጥ ቢገጥመው ምን የሚፈጠር ይመስላል? ብዙ ከባድ ነው። ቤት ውስጥ ሰላም አይፈጠርም። አይ ነው በጭንቀት ማበድ ምናምን በጭንቀት ያብዳል እንጂ ያነክል ያው ትዕግስትም ብዙ አይኖረውም ይመስለኛል። ከባድ ነው የሚሉት እናቶቻችን እንደሚናገሩትና ወንዶች ላይ ቢሆን ላለማስረገዝ ይሞክራል እና ደግሞ ብቻ ከባድ ነው፣ አይቋቋሙትም። ከባድ ነው። ምንድነው ወንድ ልጅና ሴት ልጅ ያው በአፈጣጠራቸው የተለዩ ቢሆኑም ሴት ልጅ በጣም ማለት በቂ እንትን ተሰጥቷት በቂ ማለት በተፈጥሮ የተሰጣት ጸጋ ስለሆነ
ትችለዋለች ብዬ አስባለሁ። ወንድ ልጅ ግን ያለውን ነገር እንትን ቢሰጠው እንደ ሴቷ ቢሰጠው ኑሮ ሊችል ይችላል። ግን ያለው ነገር ምንድነው? ሴት ልጅ የተሰጣት ጸጋ ስለሆነ እስከ 9 ወር ድረስ ብትሸከም ምንም ላይደክማትም ይችላል ያለውን ነገር እንትን። ወንድ ልጅ ቢሆን ግን በጣም ሊቸገር ይችላል። ምክንያቱም ይሄ ነገር የተለመደ አይደለም፣ ወንድ ልጅ ላይ የለም። እንደገና ወንድ ልጅ ደግሞ ይህንን ለማድረግ በጣም ይበዛበት ይችላል። ምክንያቱም ሴት ልጅ በአእምሮም በሌላውም ነገር ከወንድ ልጅ በሰል ያለች ስለሆነች እንጃ በጣም ይከብዳል። ከባድ ነው አይደል? አዎ ከባድ ነው። እንደ ቅድም እንዳልኩት በደንብ ይረዱናል ፊሊንጋችንን ላይክ ብዙ በተሳሳተ መንገድ ነው ብዙ የሚተረጉሙት አይረዱንም ምናምን እና ትንሽ በደንብ የተሻለ ቅድሚያ የሚሰጠ ይመስለኛል። ፍቅረኛዬ ያው አትሌት ነው እና ፕሮፌሽናል ሯጭ ስለሆነ ከስራው ጋር አብሮ መሄድ አይመስለኝም። እንዴ ይሄ ብቻ ነው ችግሩ? ማለቴ ይችላል ብለሽ ታስቢያለሽ? ፍቅረኛዬ በጣም ጠንካራ ሰው ነው እና አከብረዋለሁ። ማድረግ ካለበት ያደርገዋል ብዬ አስባለሁ። በጣም ከባድ። አሁን ልጆቼ ይሄ ነገር በሚከሰትበት ሰዓት የባህሪ ለውጣቸው በጣም አስቸጋሪ ነው። ይነጫነጫሉ፣ ያለቅሳሉ። ኦልሞስት አንዳንዴ ይሄ ምንድን ብዬ ላስረዳሽ፣ ሴት እንደመሆናቸው ይሄ ነገር በሚመጣበት ሰዓት የበታችነት ስሜት ይሰማቸዋል ብዬ ስለሚያስብ በጣም ነው እኔ እንትን ምለው የሚሰማቸውም ይመስለኛል። ስለዚህ ይሄ በጣም ከባድ ነው። ለወንድ ልጅ ቢሆን በጣም ከባድ ነው። አንዳንዴ እኔ ምን እላለሁ፣ ወይኔ እንደዚህ ልጆቼ እንደዚህ እስከምትሆኑ ለኔ በሰጠኝ እላለሁ እኔ ራሴ። ግን ያው የአምላካችን ስራ ስለሆነ የተሰጠ ስጦታ ለሴት ስለሆነ አንቺም ብትሆኚ ልጆችን ብትሆኑ ይሄን በጸጋ መቀበል አለባችሁ ብዬ እመክራችኋለሁ። ውድ የቻናል ዋን ቤተሰቦች እንግዲህ በቻሌንጅ አንድ መርሃ ግብራችን የተለያዩ ስለ ወርሃ አበባ እንዲሁም ስለ እርግዝና የተለያዩ ጥያቄዎችን ዞር ዞር እያልን እየጠየቅን ነው። የተለያዩ መልሶችን እየሰማን ነው። አሁንም እንቀጥላለን። ታዲያ በዚሁ በወር አበባና በእርግዝና ጉዳይ ላይ አንዳንድ እውነታዎችን እስኪ ልንገራችሁ። ሴቶች በወርሃ አበባ ጊዜ በጣም የምግብ ፍላጎታቸው እንደሚጨምር ያውቃሉ? ልክ እንደዚሁም ደግሞ አንድ ሴት እስከ ሜኖፖዝ ወይም የወር አበባ ማየት እስክታቆም ድረስ 450 የወር አበባ ጊዜያትን እንደምታሳልፍ ጥናቶች ይናገራሉ። ሌላው ደግሞ ሴቶች በወር አበባ ጊዜያቸው የማሽተት አቅማቸው በጣም ይጨምራል። ሌሎችም እንደዚህ ያሉ እውነታዎችን በየመሃሉ እንነግራችኋለን። አብራችሁን ቆዩ። ገና ጥያቄዎቻችን አላለቁም። የተለያዩ መልሶችን እንሰማለን። መልካም ጊዜ። ለወንድ ልጅ የሴትን ልጅ የወር አበባ የሚመጣበትን ቀን ከማወቅና የማንቸስተር ወይም ደግሞ የአርሰናል ጨዋታ የሚሆንበትን ቀን ከማወቅ የትኛው የሚቀለው ይመስላል? የጨዋታው ጊዜ ማወቁ አይቀልም መስለሽ? ለምን? ያው በብዙ ነገር በቴሌቪዥን በራስሽንም ልታይ ትችላለሽና እሱን በቀላሉ ታይም ቴብሉ ስላለ እሱን ማወቅ ይቀላል። ያ ጨዋታ ቀን የሚቀል ይመስለኛል። ለምን? ይከብዳል የሴቶችን ማወቅ? አዎ እንደሱ ይከብደኛል። ልጅ ስለሆንኩ አላውቀውም። የጨዋታ ግን አይከብድም። አሬ ጥርጥር የለውም የማንቸስተር የጨዋታው ነው። የመጀመሪያው ነገር የቤቱ የሴቷ ነገር የሚቀድም ይመስለኛል። ኳስ ሁለተኛው ኦፕሽን ነው እና የእናትና የሴቶች ነገር የመጀመሪያ የሆነ የሴቶች ነገር ቅድሚያ የምትሰጪው ነው የሚሆነው። ኳስ ጨዋታ ያለበትን ቢያውቁ የሚቀላቸው ኳስ አይደል? አዎ። ባለቤትሽ የወር አበባ የሚመጣበትን ቀናት ያውቅ ነበር? ይረዳሽ ነበር? እንዴት ነበር እስኪ በእናንተ ጊዜ? ያው ያውቃል፣ በሚመጣበት ቀን ያውቃል፣ ያው ይረዳል። ብዙም እኔ እንዳልረበሽ ጥረት ያደርጋል፣ ትሪት ያደርጋል። ያው እንደዚህ ነበር። ኳስ እኮ እርግጫ ነው ልጅ ምን ሆነስ ነው? ኳስ እኮ ይሄ የእንትን ነው እንጂ ይሄ ተፈጥሮ የተሰጠን ሴት ልጅ ለጸጋዬ ነች። ለኔ እግዚአብሔር የሰጠኝ ጸጋዎች ልጅ ማለት ጸጋ ነው። ወንድም ይሁን ሴት ጸጋ ነው። ይሄን ጸጋ ከዚህ ከማይረባ ነገር ማመሳሰል ከባድ ነው። መጠየቅ የለብኝም እንዴ? ይሄ በጣም እኮ ሳይታለም የተፈታ ነው። ሴት ልጅ በሙሉ እግዚአብሔር ስጦታ ነው። እግዚአብሔር የሰጡን ስጦታዎቻችን ናቸው። ስለዚህ እንኳን ለሴት ልጆች ለወለድኳቸው ለባለቤቴ ትልቅ ክሬዲት ነው የሚሰጠው። ይሄ ነገር በሚመጣባት ሰዓት ፔሪድ በሚመጣባት ሰዓት በጣም እረዳታለሁ። የወረባ ባለቤቴ ሲመጣ ፊቷ ሁሉ በቃ በመልኩ እንኳን አውቃለሁ። እንኳን መጥቶባት ሊመጣባት 2 ቀን 3 ቀን ሲቀር እንዲሁ በመልክ አውቃለሁ፣ በአረማማዷ አውቃለሁ። ምክንያቱም እንደዚህ ትኩረት ሰጥቼ ስለሚከታተላቸው። ለአንዲት ሴት እርጉዝ ነኝ ብላ ከመናገርና ለአንድ ወንድ አባት ነህ የሚለውን ነገር ከመስማት የትኛው በጣም ከባድ ይመስላል? አንድ ሴት እርጉዝ ነኝ ብላ ብትናገር ነው። ምክንያቱም ሴቶች ያው
በባህሪያቸው ከወንድ ልጅ በላይ ማለት ነው ልጅ ይወዳሉ። ምክንያቱም የተሰጣቸው ጸጋ ስለሆነ ያንን ጸጋ ደግሞ ለማየት በጣም ይፈጥናሉ፣ ይቸኩላሉ። ያ ነገር እንትን ሲላቸው ደስተኛ ይሆናሉ ብያለሁ። ደስ ይላቸዋል። ሞር ደግሞ የሆነ ስሜት ይሰማቸዋል፣ ከባድ ስሜት። ሲቀጥል ወንድ ልጅም እንደዛው ሊሆን ይችላል፣ ግን ሞር ሴቷ ናት ማለት ነው። አርግዣለሁ ማለቱ አይቀልም? ይቀላል። ኦልሬዲ አውቀዋለሁ። በቃ አርግዣለሁ ካለች ልጅ ይመጣል፣ አባት ነኝ ማለት ነው። ስለዚህ የእሷ ስሜት ይቀላል ማለት ነው፣ አንተ አባትነትን ከምታውቅበት ስሜት። ኦፍ ኮርስ አባትነት ተብሎ ቢነገር ይመስለኛል። በእውነት እንዴት እንደዛ ልትይኝ ቻልሽ? እንጃ በቃ ትልቅ ኃላፊነት ስለሆነ እሱ እንትን የሚል ሞር የሚከብድ ይመስለኛል። እንጃ። አንቺ ግን እንደ ሴት አርግዣለሁ ብሎ መናገሩ አያስጨንቅም? አይከብድም? ከብዳል፣ ግን የወንዱ ይበልጣል። እሺ አንቺስ እህቴ? አርግዣለሁ ተብሎ ሲነገር ትንሽ እንትን የሚል ይመስለኛል። ከባድ ይመስልሻል? አዎ ከባድ ነው በጣም። ምኑ ከባድ ይመስልሻል? ስሜቱ ታስቦበት ታቅዶበት ከሆነ ምንም የሚያስፈራ ነገር የለም። ግን በዚህ ጀኔሬሽን ብዙ እንደዚህ አይነት ነገር ስለሚያጋጥም እሱ የሚከብድ ይመስለኛል እንጂ ላይክ ታቅዶበት ታስቦበት ከሆነ ምንም የሚያስፈራም የሚያስደነግጥም አይደለም። ፍቅረኛዬ በጣም ይወደኛል፣ በጣም ጥሩ ሰው ነው። ስለዚህ ለሱ መናገር ከባድ አይሆንም። ከባዱ ለቤተሰብ መናገር ነው። አዎ እሱም ሌላ ከባድ ነገር ነው። ያው ካረገዝኩ ማለቴ ነው። አሁን ዝግጁ ነኝ ብለሽ ታስቢያለሽ? አይ መጀመሪያ እንኳን ማግባት ፈልጋለሁ። እሺ እስማማለሁ። ሴት ልጅ አርግዣለሁ ብላ የምትናገረው ነው የሚከብደው ያ ነው። ያው ወንድ ልጅም ይከብደዋል። በእርግጥ አባት ሆነሃል ተብሎ ሲነገር ያለ መቀበል፣ አንዳንድ ወንዶች አሁን ያለ መቀበል እንትን አላቸው። አንዳንዱ ደግሞ ደስ የሚለው አለ። ግን ከባድ የሚሆነው የሴቷ ነው። እሺ አንዲት ሴት በየስንት ጊዜው የወር አበባ የምታይ ይመስልሃል? ከአንድ ወር በየአንድ ወር መጣ ይመስለኛል። እሺ ሌላኛው ደግሞ ከስንት ዓመቷ ጀምሮ የወር አበባ የምታይ ይመስልሃል አንድ ሴት? ከ15 እንዴት አወቅ? ያው እንደዚህ ይላሉ፣ ከ15 ዓመት በኋላ ደርሷል ምናምን ይላሉ ሴቶች። ለዛ ነው ሲሉ ሰምተህ ነው? ታናሽ እህት ምናምን አለክ? አሉት። ድሮ ከ15 ነበረ፣ አሁን እንኳን ከ11። ለምን ይመስልሻል? ያው ዘመኑ የፈጠነ ስለሆነና ኦኬ፣ ዘመኑ ስለፈጠነ ይፈጥናል። አሁን ሴት ልጅ በወር በ14 ቀን ምናምን በወር አንዴ ማለት ነው። ወር አንዴ ሆነ 14ኛው እስከ 18ኛው ቀን ባለው ይባላል። አሁን የሁለተኛ ልጄ በ28 ቀን ነው የሚከሰትላት። በ28 ቀን በ27 ቀን እንደዛ ኤክሰፕት አደርጋለሁ። በዛ ጠብቃታለሁ። በጣም ሞዴስ ገዝቼ ቤት ቁጭ አደርግላታለሁ። አሁንም? አዎ እኔ የሚገዛላቸው። በእውነት ይህ ትልቅ ነገር ነው። ውድ የቻናል ዋን ቤተሰቦች በቅዳሜኛ ፕሮግራም ቻሌንጅ አንድ ይህንን ይመስል ነበር። በዛሬው የቻሌንጅ አንድ ፕሮግራማችን ስለ ወር አበባና ስለ እርግዝና ማህበረሰባችን በተለይ ደግሞ ወንዶች ምን ያስባሉ፣ ምን አይነት አመለካከት አላቸው የሚለውን እያዝናኑ በሚያስተምሩ ጥያቄዎች በደንብ አድርገን የሰማን ይመስለኛል። እናንተም እንደተማራችሁበት እርግጠኛ ነኝ። ከሚቀጥለው ሳምንት ጀምሮ የተለያዩ ቻሌንጆችን ይዘን እንመጣለን። ቻሌንጅ አንድ አለቀ። ቅዳሜኛ ይቀጥላል። መልካም ጊዜ።